ሰላም ሰላም ቤተሰቦች ተገኝተናል። በርከት ያሉ መረጃዎችን ይዘናል። አድማጮች ቪክተር ጊዮኬሬሽ አሁን ወደ አርሰናል የመሄድ እድል አለው ተብሏል። የዚህ ተጫዋች ወደ አርሰናል መሄድ ደግሞ ዶሚኖ ኢፌክት አለ። በዝውውር መስኮት ላይ ብዙ የሚነገር ቃል ነው። ምንድነው ይሄ ዶሚኖ ኢፌክት? ከዩናይትድ ጋር ምን ያያይዘዋል? ነግራችኋለን። ጀደን ሳንቾ ራሱን እያስወደደ ለዩናይትድ ዝውውሩን እጅግ አስቸጋሪ አድርጎታል። የናፖሊው ስፖርቲንግ ዳይሬክተር ስለ ተጫዋቹ ዝውውር የሰጡት አስተያየት አለ፣ እነግራችኋለን። የማርከስ ራሽፎርድን ማሊያ ለብሶ በአስቶን ቪላ ማሊያው የታየው የዩናይትዱ አሌሃንድሮ ጋር ናቸው። ብዙ መነጋገሪያ ርዕስ ሆኗል። ብዙ አዋራዎችን አንስቷል ተጫዋቹ። ምንድነው የተፈጠረው? ደጋፊዎች ውስጥ በዚህ ጉዳይ ላይ ምናሉ? የምንነግራቸው የዜናችን አካል ነው። ዩናይትዶች በአማካይ ስፍራ ላይ ያላቸው እቅድ በግልጽ ታውቋል። ሪዮስን አጥብቀው ይፈልጉታል ተብሎ ድጋሚ ስሙ ተያይዟል። ለምን ፓሊኒያን እንደሚፈልጉትም ዜናዎች ነግረውናል፣ የመረጃ ምንጮች። ስለዚህ ጉዳይ የምንነግራችሁ ነገር አለ አድማጮች። ጀምስ የተባለው ተጫዋችን በይፋ ዩናይትድን ስለመቀላቀሉ አሁን ተረጋግጧል። ልጁ ዝውውሩ እንዲያልቅና ፊርማውን እንዲያኖር የህግ ጉዳይ የመጽደቅ ጉዳይ ብቻ ነው የሚቀረው ተብሎ ነው የተገለጸው። ይህ ልጅ በመጠኑ ያሉትን ኳሊቲዎችም እንዲሆን እንነግራችኋለን። ክቡራን አድማጮች፣ በአጥቂ መስመር ላይ ዩናይትድ ራሱን ከዝውውር አገለለ ተብሏል በአንድ ተጫዋች። እንዲሁም አንድን ልጅ እንደሚፈልጉ አሁንም በድጋሚ ተረጋግጧል። በተለይ ደግሞ የፒኤስጂውን የአጥቂ መስመር ተጫዋች ዩናይትዶች ለማስፈረም ከቼልሲ ጋር ፉክክር ውስጥ አሉበት ወይም ኢንተረስታቸውን አስመዝግበዋል መባሉን እነግራችኋለን። የብሪያን ቤሞ ወሳኝ የሆነ ሳምንት፣ ይሄ ሳምንት እጅግ ወሳኝ ነው አድማጮቻችን። የብሪያን ቤሞ ዝውውር የሚጠናቀቅበት ተብሎ የሚጠበቅ እና በርከት ያሉ መረጃዎችን አብራችሁን እስከ መጨረሻ ውስጥ ቆዩ ታገኛላችሁ። እስከ ፍጻሜው አብራችሁን ሁኑ ነው ምለው። አድማጮች መልካም ቆይታ። ሃርሌ ኤምስደን ጀምስ የተባለው ተጫዋች ወደ ዩናይትድ የሚያደርገው ዝውውር ሙሉ ለሙሉ ማጠናቀቁ ተገልጿል። 1 ሚሊዮን ፓውንድ ብቻ ነው ዩናይትዶች ለሳውዛምፕተን የሚከፍሉት። ለዩናይትድ አንደር 80 ይጫወታል ተብሎ ተገልጿል። በፕሪሚየር ሊጉ የማጽደቅ ስነስርዓት መሰረት ዩናይትዶች የተጫዋቹን ስም አስገብተው ዝውውሩን ለማጠናቀቅ በይፋ አመልክተዋል። አሁን የፕሪሚየር ሊጉ ማጽደቅና ዝውውሩ መጠናቀቅ ተጫዋቹ የዩናይትድን ማሊያ ይዞ የፎቶ የኢንተርቪውና ሌሎች ጉዳዮች ብቻ ነው የሚቀሩት ተብሎ ነው የተነገረው። ዩናይትድ እንግዲህ በዚህ ተግባሩ ቀጥሏል። አድማጮቻችን እጅግ ተሰጥኦ ያላቸውን ተጫዋቾች ከመላው እንግሊዝ ማሰባሰቡን አሁንም ገፍቶበታል። በቪቪልና በራትክሊፍ አዲሱ አስተዳደር መሰረት ለዋናው ቡድን እንዲሁም በታዳጊዎች ዘርፍ ቡድኑን ሊያጠናክሩ የሚችሉ መጪ ከዋክብትን ማሰባሰብ ሂደቱ ቀጥሏል። ይሄ ተጫዋች ምርጥ ከሚባሉ በእድሜው እንግሊዝ ውስጥ ካሉ ምርጥ ሴንተር ባኮች አንዱ ነው ተብሎ ነው የሚታሰበው። እጅግ በርካታ ክለቦች አርሰናል፣ ቼልሲ፣ ቶተንሃም፣ ባርሴሎናን ጨምሮ በርካታ ክለቦች ፈልገውት ግን በመጨረሻ የተጫዋቹን ፊርማ ለማግኘት ዩናይትድ አሸናፊ ሆኗል። አዲሱ ፈርዲናንድ እያሉ ይጠሩታል። የኮማንድ የማድረግ ባህሪ አማካይ ላይ ያለው ተከላካይ ነው ሲሉም በርካቶች ያሞካሹታል። ከዚህ በፊት ከአርሰናል ሄቨንን ዩናይትድ ማግኘቱ ይታወቃል። ሌላው ደግሞ ዮሮዋል በዩናይትድ ቤት ምናልባት ይሄ ተጫዋች ሲጨምር ደግሞ አድማጮች በቀጣዮቹ ጥቂት ዓመታት ውስጥ ምናልባት ለበርካታ ዓመታት የዩናይትድን ሴንተር ባክ ቦታ በብቃትና በሙሉ አካል በፊትነስ እንዲሁም በቁመት በሉ አድማጮች በተክለሰውነት በስትሬንግዝ በኳሊቲ በደንብ አድርገው ዩናይትድን የሚጠቅሙ ሴንተር ባክ ተጫዋቾችን ዩናይትዶች ያገኛሉ ማለት ነው። ለቀጣዮቹ 10 ዓመታት ዩናይትድ በሴንተር ባክ ተጫዋች ዙሪያ አይቸገርም ማለት ነው። ጥሩ የሆኑ ታለንቶች ባሉት ይሄን ልጅ በአጭሩ አድማጮች ስነግራቸው ያው ታለንቱ የተሰጠው 8.5 ነው ከ10 ትላንት ከ9 ነጥብ ምናምን በላይ የጄጄ ገብርኤልን ብለን ነበር። ይሄ ተጫዋች ግን እንደ ሴንተር ባክ 8.5 ከ10 በጣም ጥሩ የሚባል የታለንት ግሬድ ነው ማለት ነው የተሰጠው። ያሉት ኳሊቲዎች ጌም የማንበብ ይችላል። ፊዚካል ፕሬዘንስ እንደምትመለከቱት ነው አድማጮች። ፊዚካሉ ለአንድ ተከላካይ የሚያስፈልግ ተክለ ሰውነት ያለው ነው። ገና ደግሞ ልጁ ታዳጊ ነው ብለናቸዋል። ቦል ዲስትሪቢሽኑ በጣም ቆንጆ ነው ይባላል። ቴክኒካል ስኪል አለው። ስታሚና ቨርሳቲሊቲ ያለው ተጫዋቹ ዲሲፕሊን
እንደዚሁም ዲሲሽን ሜኪንግ እና ቲም ፕሌየር መሆኑ በዛ ላይ ወርክ ኤቲክሱ ሲደማመር ይሄ ሁሉ ትልልቅ ኳሊቲዎቹ ናቸው ተብለው ተገልጸዋል ማለት ነው እና በብዙ እየተደነቀ ያለ ልጅ ነው። ምናልባት ተጫዋቹ በይፋ ፊርማውን ሲያኖር ወደፊት አዳዲስ ነገር ሲኖር አንዳንድ ነገሮችን እነግራችኋለን፣ ይበልጥ እንድታውቁት እናደርጋችኋለን አድማጮች። የአሌሃንድሮ ጋርናቾ ድርጊት ትላንት ብዙ መነጋገሪያ ሆኗል እና ብዙ ትኩሳት ፈጥሯል። አሁን በዚህ ተጫዋች ዙሪያ ሰሞኑን ከአንዳንድ ደጋፊዎች ጋር እኔ እንትን ውስጥ ገብቻለሁ። የሀሳብ የአይዲያ ልዩነት ማለት ነው። ስለ ጋርናቾ ሳወራ የጋርናቾ አድናቂ የሆናችሁ የዩናይትድ ቤተሰቦች ጋርናቾ ጥሩ ተጫዋች ስለመሆኑ ጥፋተኛው አሞሪም ነው እያላችሁ አሞሪም ደግሞ ማሻሻል አለበት ተጫዋቹን እንደ ግል እያላችሁ ሰሞኑን እንኳን እኛ ስንወያይበት ነበር። አድማጮቼ ሰሞኑን ዜናዎቼን የሰማችሁ ቤተሰቦቼ ማን ነው ጋርናቾ ከዩናይትድ መለየት አለበት መልቀቅ አለበት ብዬ እኔ መከራከሪያ ሀሳብ ሳነሳ ከተጫዋቹ ባህሪ አንጻር እና ፍጹም አስቀምጠው መክረው የሚቀይሩት አይነት ተጫዋች እንዳልሆነ ሀሳቤን ስገልጽ ነበር። ኦፍኮርስ እናንተም የራሳችሁን ሀሳብ አሞሪም እሱ አሰልጣኝ ነው፣ ስለዚህ ግል አሞሪም ራሱ ኢጎ አለበት እንጂ ልጁን መክሮ ማሻሻል ይችል ነበር የሚል አይነት ሀሳብ ትላንት ተነስቷል ኮሜንት ውስጥ። ሌሎቻችሁም እንደዚህ አይነት ሀሳብ እንዳላችሁ እረዳለሁ። ኢቨን ራሽፎርድን ለምንድን ነው አሰልጣኙ በቃ 9 ቁጥር ተጫዋች ማስፈረም ካልቻለ 9 ቁጥር ቦታ ላይ ራሽፎርድን ለምንድን ነው የማይሞክረው ብላችሁ ኮሜንት ሰሰጡ ነበር አንዳንድ ቤተሰቦቼ ማለት ነው። ይህ አሁን እድል የመስጠት ጉዳይ አይደለም። በሁለቱ ተጫዋቾች እና በዩናይትድ መካከል በተለይ በአሰልጣኙ መካከል የተፈጠረው ነገር ይሄ የሚታደስ አይነት አለመግባባት አይደለም ብዬ ስነግራችሁ ነበር። እነዚህ ተጫዋቾች በጣም በቃ ከዩናይትድ ልባቸው ሁሉ እንደወጣ ማለት ነው። አሁን ትላንት አረጋገጣችሁልኝ አይደል አድማጮች? አሁን እኔ ልክ ነኝ ብዬ ለማለት እና የእናንተን ሀሳብ እንትን ለማለት አይደለም፣ ለመድፈቅ አይደለም አድማጮች። ስቲል አሁንም ጋርናቾ ምርጥ ተሰጥኦ እንዳለው አምናለሁ። ጋርናቾ ኦልድ ትራፎርድ ላይ መጥቶ አሁን ቲምቶክ ዜና ያወጣውን ትላንት ነገራችሁ በቃ አሞሪምን መበቀል ብቻ ነው እያሰበ የሚገኘው ዩናይትድ ትክክል እንዳልሆነ ውሳኔው ለማሳየት ብዬ ዜናውን አድርሻችሁ ነበረ። ራሽፎርድ ታለንት እንዳለው እኮ ማንም የሚክድ ሰው የለም አድማጮች። ግን አሁን ትላንት የሄደበትን ርቀት ተመልከቱ። ለዛ ነው እነኝን ተጫዋቾች ከለባችሁ አውጧቸው እያልኩ እምነግራችሁ። ለዛ ነው ከዚህ በኋላ እነኝህ ተጫዋቾች ለዩናይትድ አይሆኑም። አሞሪም አይደለም ሌላም ትልቅ አሰልጣኝ በቃ አሰልጣኝ ሌላም ቢቀየር በዩናይትድ ቤት እነኝህ ተጫዋቾች ይቀየራሉ ብላችሁ አታስቡ። የባህሪ ጉዳይ ነው። በቃ በዩናይትድ ቤት እህልዋቸው ተቋርጧል። ልባቸው ከዩናይትድ ጋር አይደለም። ልባቸው ከዩናይትድ ጋር አለመሆን ብቻ አይደለም አድማጮቻችንም የዩናይትድ ቀጥተኛ ጠላት ሆነዋል። የክለቡን ምስል እያበላሹ ነው። ዩናይትድን እንደ ቲም ዲስሪስፔክት እያደረጉት ነው እያልኳችሁ ነው አድማጮች። እነ ሳንቾ በሉ እነ ራሽፎርድ በሉ። ኦፍኮርስ ራሽፎርድ ይሄን ያህል የተጋነነ ነገር የለውም። አሁን ደግሞ እንደተመለከታችሁት ጋርናቾ ትላንት ይኸው ብቅ ብሏል። የዩናይትድን ምስል በማጠልሸት ከዩናይትድ ጋር ያለውን ይሄ መለያት ከአሰልጣኙ ጋር ያለውን አለመግባባት ሚዲያ ላይ እንደዚህ አውጥቶ ክለቡን በማስጣትና ክለቡን ዲስሪስፔክት በማድረግ ተቀላቅሏል። አሁን ሳንቾን በይፋ ተቀላቅሏል ማለት ነው። ይሄ ልጅ አያችሁ፣ እኔ ከባለፈው ከቲምቶክ ዜና ጀምሮ ነው ያልተመቼ ልጁ አካሄዱ ሌላ ጠላት አፈራን ብያልኳቸው ያለሁት በዛ ምክንያት ነው። ይሄን ከተናገርኩ በዚህ ጉዳይ ላይ ከተወያየንበት በኋላ የወጣ ምስል መሆኑ ደግሞ ትላንት በጣም አስገራሚ ሆነብኝ ማለት ነው። አሁን ትክክል እንደሆንኩ ስጋቴ ልክ እንደሆነ ነው ትላንት እንድረዳ የሆንኩት። አሁን ይሄን ያወራሁበትን ነገር ሳልነግራችሁ ወደ ወቀሳው እንትን ውስጥ ገባሁ አድማጮቻችን። ይሄን ያወራሁት ለምንድን ነው? የጋርናቾን ምስል አብዛኞቻችሁ ተመልክታችሁ ጋርናቾ አሁን እረፍት ላይ ነው ያለው፣ ኢንጆይ እያደረገ ነው። ሆን ብሎ በኢንስታግራም ይፖስታል። ያው የሚያሳልፋቸውን ጊዜዎች ነው የሚፖስተው። ፋኖች ብዙ አሉት፣ አድናቂዎች ታውቃላችሁ። የዩናይትድ ደጋፊ ሆኖ እጅግም ይወዱታሉ። በእርግጠኛም አንጠለውም። ጋርናቾ ለምን እንጠለዋለን? ከአካዳሚያችን የተገኘ ልጅ ነው። የሚጠላው ዩናይትድ ደጋፊ የለም። አሁን ትላንት ያደረገው ነገር ግን ልጁ በቀጥታ ልክ አሁን ሳንቾን እንደወጣ ነው ከልባችን ይህንንም ልጅ እንድናወጣው የሚያደርግ ነው። እስቲ አሁን ይሄ ጋርናቾ እድል በዩናይትድ ማግኘት መሰጠት አለበት ለጋርናቾ ብላችሁ የምታስቡ ሰዎች ካላችሁ እኔ እውነቴን ነው የምነግራችሁ። እናንተ የዩናይትድ ደጋፊ አይደላችሁ በተአምር። ዩናይትድን ሳይሆን የምትደግፉት ተጫዋቹ ነው፣ ጋርናቾን ነው ማለት ነው። ጋርናቾን ደግፋችሁ ደግሞ አስተያየት የምትሰጡ ከሆነ ኢትስ ኦኬ በቃ እቀበላሉ። ምክንያቱም እሱን ለጋርናቾን የቆማችሁታ በቃ 100%። ግን ጋርናቾንም እደግፋለሁ ዩናይትድንም እደግፋለሁ የምትሉኝ ከሆነ አይሆንም። ከዩናይትድ የሚበልጥ ምንም ነገር የለም። ከዚህ
በፊት እንዳልኩት አድማጮች ዩናይትድ ማለት ለእኛ ልክ በእናት መስሉት። በዩናይትድ የሚመጣብን ነገር ዩናይትድን ዲስሪስፔክት የሚያደርግ ነገር፣ እናትህን ዲስሪስፔክት የሚያደርግብህ ነገር ያ ሰው ለአንተ ጠላት ነው ማለት ነው። ዩናይትድን ነው በይፋ ጋርናቾ እኮ ዲስሪስፔክት ያለው። ከዩናይትድ ጋር ኮንትራት አሉ ልጁ። እስካሁን ክለብ እንዲፈልግ ተነግሮታል። ከአሰልጣኙ ጋር ቅራኔ ውስጥ ገብቷል። ግን ስቲል እስካሁን ክለብ ልጁ አላገኝም። ለምን ባስቀመጣቸው እሱ ሆን ብሎ አሞሪምን ለመበቀል በእንግሊዝ ፕሪሚየር ሊግ ለመጫወት ለትልቅ ክለብ ፈርሞ ሲል ይሄን ነገር ተጫዋቹ ውድቅ አድርጎታል። ሌሎች ክለቦች መሄድ አልፈልግም ብሎ ስፔን የሌሎች ክለቦች አማራጩን በቃ ገድቦ ዩናይትድ ብዙ እንዳይሸጠውና አማራጮቹ እንዳይሰፉ አደረገ። ልጁ በራሱ ምርጫ ማለት ነው አድማጮች። ይህ ሁሉ ነገር አድርጎ ሳያበቃ ደግሞ በኢንስታግራም አሁን የሚያሳልፋቸውን ነገሮች ፎቶ ሲለጥፍ ሆን ብሎ ድሊብሬትሊ ማለት ነው ድሊብሬትሊ ተጫዋቹ የአስቶን ቪላን ማሊያ አድርጎ በአስቶን ቪላ ማሊያ ማድረጉ ምንም ማለት አይደለም እኮ አድማጮቻችን። አሁን ዶርጉ የሮማን ማሊያ ለብሶ ሲሰራ ተመልክተናል ማለት ነው። እና ይሄ ማሊያ ለብሶ ልምምድ መስራት ወይም ማሊያ ለብሶ መዝናኛ ቦታዎች ላይ እንደዚህ መታየት ስ በቃ ሲምፕል ኖርማል የሆነ ነገር እኮ ነው። ፍሪምፖንግ እኮ የአርሰናልን ማሊያ ለብሶ ታይቷል አድማጮች። በድንገት ወይ የሆነ ሰንበዲ ሰው ስጦታ ሲሰጣችሁ እና ዝም ብላችሁ አጠገባችሁን ያለ ነገር ስታየው አንስታችሁ እኮ ልትለብሱ ትችላላችሁ። ግን የጋርናቾ ሆን ብሎ ጭር ሲል አልወድም አይነት ነገር ነው። ይሄ ልጅ አቴንሽን ሴከር ነው። ይሄ አቴንሽን ሴከር መሆኑ ብቻ ሳያንስ ከእንደገና ትኩረት መፈለጉ ሳያንስ ዩናይትድን ታርጌት ማድረጉ ነው አሁን ትልቁ ችግሩ ማለት ነው። ትኩረት ይፈልግ ልጁ፣ ችግር የለም ጋዜጦች ያሻሽጡበት፣ ስለሱ የሆነ ነገር ያውሉ፣ ስለሱ የሆነ ነገር ሳይወራ እንዲቆይ አይፈልግም ልጁ። ስለዚህ የራሽፎርድን ስም ያለበትን የአስቶን ቪላ ማሊያ ለብሶ ተጫዋቹ ታየ ማለት ነው። ይሄ ማለት ምን ማለት ነው? የራሽፎርድ ደጋፊ ነኝ ማለቱ ነው። መብቱ ነው። ኦፍኮርስ ራሽፎርድን መደገፍ መብቱ ነው። ግን በቀጥታ ደግሞ ከሩበን አሞሪም ጋር እየተቃረነና ማንቸስተር ዩናይትድን ዲስሪስፔክት እያደረገ ነው ልጁ ማለት ነው። እና መልበሱ ሳይሆን አሁን ችግሩ የለበሰበት ሰዓት፣ ወቅት፣ ጊዜ ትክክል አይደለም። እሳት እንደሚያስነሳ ጋርናቾ ያውቀዋል። ብዙዎቻችን አሁን እንዲህ ልናወራለት እንደምንችል እኛ ብቻ አይደለም መላው ሚዲያዎች እነዚህ ሰንን ተመልከቱ። ይህን ካገኙ በኋላ ትንሽ ነገር አይደል የሚፈልጉት አድማጮቻችን፣ ትንሽ ነገር እኮ ነው የሚፈልጉት። ዩናይትድ ቤት ምንም ነገር ሳይፈጠር እንደዚህ ሰን ብትሏቸው ታይብሎይዶች የሚያወጡት መረጃ በጣም የተጋነነ ነው። እንደዚህ አይነት ነገር በፎቶ የተጨበጠ መረጃ ሲያገኙ ደግሞ አስቡ እንዴት መወያ ላይ ያደርጉት እንደሚችሉ ማለት ነው። እና ደጋፊዎች ትላንት በቃ ጋርናቾ ላይ የቆረጠላቸው ይመስለኛል ከሚሰጡት አስተያየት ማለት ነው ስረዳ። ብዙ የዩናይትድ ደጋፊዎች መጀመሪያ ገብተው ይሆላችሁ አሁን ችግሩ ምን እንደሆነ ታውቃላችሁ? ልክ ይሄ ልጅ ሲፖስት ኢንስታግራም ላይ ቀዳሚ ከሚባሉ ኮማቾች መካከል አንዱ ማን ነበር? ራሽፎርድ ነበር። ራሽፎርድ ነበር። እኔ ሳንቾ ራሱ አለመኮመቱ በጣም ፈጣሪ ይስጠው፣ ዝም ማለቱ። ሳንቾም ደግሞ ኮሜንት ቢጨምርበት እዛ ቦታ ላይ አሁን ብራዘር ብሎ እዛ ላይ ኮሜንት ሰጠ ማለት ነው። ራሽፎርድ በቃ ወንድሜ ብሎ አለው። በቃ እየተደጋገፉ ነው ማለት ነው። አያችሁ ያወሩታል። እርግጠኛ ነኝ ስለ አሞሪም ያወራሉ። እነኚህ ተጫዋቾች ልክ አሞሪም እንደመጣ ዩናይትድን ቲም ስፕሪት ሲበጠብጡ ሲረብሹ የነበሩ ናቸው። ከሲቲ ጋር ጨዋታ ከማድረጋችን በፊት ማርከስ ራሽፎርድ ከቡድኑ እንዲገለል ሆነ። የዛኔ ተአምር ነበር የሆኑ። እንዴት ራሽፎርድ ከማንቸስተር ዩናይትድ አሰላልፍ ወጣ ተብሎ ማለት ነው። ልጁ እሱ የፈጸመውን የዲሲፕሊን ጥቃትና ቲሙ ላይ ያመጣውን ኪሳራ ያወጣውን መረጃ አሞሪም ብቻ ነው የሚያውቁት። ራሽፎርድ ትልቅ ስህተት ሰርቶ ነበር። የማንቸስተር ዩናይትድ ቤት ውስጥ ትልቅ የዲሲፕሊን ጥሰት ሲፈጽም ነበር ራሽፎርድ። እዛ ጨዋታ ላይ እሱን ኦሚት ማድረግ ነበረበት። ሩበን አሞሪም አስወጣው፣ ከጨዋታውም ውጭ ያደረገው ልጁን። ከዛ ጊዜ በኋላ በአሰልጣኙ መካከል ያለው ነገር የሻከረ ሆነ ማለት ነው። እነሱ ከክለብ በላይ ብለው ነው የሚያስቡት። ራሽፎርድ ከዩናይትድ በላይ ነኝ ብለው ያስባል። አሞሪም ደግሞ ቡድን ውስጥ ካልቸር ስርዓት ለመፍጠር ጥረት እያደረገ ነው። በጨዋታው ላይ የሚገባው ተጫዋች እንዲሰለፍ፣ ዲሲፕሊን ያለው ተጫዋች እንዲሰለፍ፣ ስነ ምግባር ያለው ተጫዋች እንዲሰለፍ ነው ይሄን ውሳኔ ያሳልፈው ለቲሙ ሲባል ማለት ነው። ከዛ በኋላ ከጋርናቾም ጋር ተመሳሳይ ነገር ተፈጠረ። ጋርናቾ በእያንዳንዱ አሞሪም በሚወስናቸው ውሳኔዎች ቅሬታውን ወጥቶ ይገልጽ ነበር። በወንድሙ በኩል ነበር የሚገልጸው። አሁን የዩሮፓ ሊጉ ፋይናል ደግሞ መጣና ነገሮችን አባባሳቸው። አሞሪም እሱን ማስቀመጡን ተከትሎ ማለት ነው። ከዛ ቲም ውስጥ እነኚህ መርዛማ የሆኑ ልጆች እንደሆኑ የምትረዱት እነ ጋርናቾ፣ እነ ሳንቾ፣ እነ ራሽፎርድ የምትረዱት ከወጡ በኋላ የሚያሳዩትን አክት ነው። ይሄ ፕሮፌሽናሊዝም አይደለም። በጣም ቻይልዲሽ የሆነ ቢሄቪየር ነው እያሳዩ የሚገኙት። ቻይልዲሽ የሆነ ቢሄቪየር ነው። በዚህ ባህሪያቸው ክለብ ሳይፈልጋቸው
እነሱ ከዩናይትድ መልቀቅ እየፈለጉ ዩናይትድ እነሱን ሳይፈልግ ሌሎች ክለቦች ለምን የሸሹ ይመስሏቸዋል? ለምን የሸሹ ይመስሏቸዋል? እኛ እኮ ከጥላቻ አይደለም አድማጮች፣ እኔ ማንም ጋር ጥላቻ የለብኝ። ለምን ጠላቸዋለሁ? እነሱ ለምን ጠላቸዋለሁ? እንኳን እኔን መፈጠሬንም ለማያውቁ ተጫዋቾች ቀርቶ የሚያውቁኝም አጠገቤ ያሉት ሰዎች ስለ አንተ የሆነ ኔጌቲቭ ነገር የሚያወሩ ሰዎችን መጥላትም እኮ አይገባም። ይሄ በሃይማኖትም እኮ አግባብ አይደለም። ሰው መጥላት ተገቢ ነገር እኮ አይደለም። እኛ መኖራችንንም እኮ አያውቁም እነሱ አይደል? እንደ አድማጮቻችን ግን በክለባችን ስለመጡብን ነው። በቃ የሚያደርጉት ነገር ትክክል ስላልሆነ ነው። ገባችሁ አድማጮች? ይሄን ልጅ ነው እንግዲህ አሞሪም መክሮ ያስተካክለው እኮ የምትሉኝ ዩናይትድን የሚያክል በጣም ትልቅ የሆነ ክለብ በመላው ዓለም ብዙ ቢሊዮን ፋኖች አሉት ተብሎ የሚጠራ ቲም ዲስሪስፔክት እኮ እያደረገ ነው። አሁን ማሊያ መልበሱ ችግር አይደለም ብያቸዋለሁ። ዶርጉ የሮማን ማሊያ ለብሶ ልምምድ ሲሰራ ነበር ሰሞኑ። ዶርጉ የሮማን ማሊያ ለብሶ ምናልባት ዶርጉ የሮማ የልጅነት ደጋፊ ሊሆን ይችላል፣ አናቅም። ወይ የዶርጎ አባት ወይ የዶርጎ ቤተሰብ የሮማ ደጋፊ ሊሆን ይችላል። ያን ማሊያ ገዝቶ አምጥቶት ሊሆን ይችላል። ወይ ዶርጎ ከተመቸው በቃ መልበስ ይችላል፣ መብቱ ነው። ግን የሚለብስበት ወቅት ጊዜና ሁኔታው ምን ይመስላል የሚለው ነው መታየት ያለበት ማለት ነው። መብቱ ነው እኮ ያን ማድረግ። አሁን ኡጋርቴም የሆነ አርጀንቲና ቲም ማሊያ ለብሶ ነበር ሰሞኑን፣ ግን መወያ አልሆነም። በቃ ፈን ነው። ጓደኛው አምጥቶ ስጦታ ሰጥቶትስ ቢሆን እሱ የዛ ቲም እሱ የለበሰው ቲም ደጋፊ የሆነው ማለት ነው አድማጮቻችን። ከእንደገና ደግሞ አማድም እንዲሁ የብራይተንን ማሊያ ለብሰው ነበር። ለምን እንደለበሰው አናቅም። ግን አማድ እና እነኚህ ተጫዋቾች ይህን ነገር ሲያደርጉ ከአሰልጣኙ ጋር በጣም ጥሩ ግንኙነት ኖሯቸው አያችሁ፣ በአሰልጣኙ ላይ ምንም አይነት ቅሬታ ሳያሳድሩ፣ ምንም አይነት ጫጫታ፣ ይሄ ግርግር ሳያስነሱ ለቲሙ ያላቸውን ነገር እየሰጡ ተጫዋቾቹ ማለት ነው አድማጮች አያችሁ እየሰጡ ስለሆነ ምንም ማለት አይደለም። የነኚህ ተጫዋቾች የሌላ ቲም ማሊያ መልበስ ማለት ነው ኖርማል ነገር ነው። ቀደም እንዳልኳቸው ፍሪምፖንግ የአርሰናልን ማሊያ እንደለበሰው እንደ ዩናይትድን ማሊያ እኮ የሚለብሱ ሌሎች ተጫዋቾች እኮ አሉ አይደል እንዴ? ግን እንደዚህ ሆን ብሎ አዋራ ለማንሳት መነጋገሪያ ለመሆን ቲም ውስጥ ችግር ለመፍጠር ጋዜጦች እንደዚህ ባወሩ ቁጥር ይሄ ኔጌቲቪቲው ነው ብዛት የሚወጣው ጎልቶ የሚወጣው። ስለ ዩናይትድ ጥሩ ነገር ሊወራ አይችልም። አሁን ጋርናቾ ትላንት በሰራው ነገር ይሄን እንደሚሆን እኮ ያውቃል ጋርናቾ፣ ገባችሁ? ግን ሆን ብሎ ድሊብሬትሊ ያደረገው ማለት ነው። ካዲያ እናንተ ይሄን ልጅ ነው የምትከራከሩለት? ዩናይትድ ይሄን ልጅ ሲሸጥ በቃ ተሳስተዋል ትላላችሁ እንዴ? ምን ያደርገው ልጁ ሊዩት እስቲ ባህሪው፣ በዚህ ባህሪ ውስጥ የት እንደሚደርስ እናያለን። ክቡራን አድማጮቻችን ጋርናቾ ጥሩ ነገር እየተመኘንለት ነበር ሰሞኑን ለልጁ። ይሄን ባህሪ በማሳየቱ ትላንት ደግሞ በቃ እኔ ጥሩ ነገር ልንመኝለት ለተጫዋቹ እንዲሁ አይገባም። መልቀቅ ካለበት እኮ ጸጥ ብሎ መልቀቅ ይችላል። አድማጮቻችን በቃ ጸጥ ብሎ ከዩናይትድ ደጋፊዎች ጋር መጣላት ምን ማለት እንደሆነ ጋርናቾ ያውቀዋል። ወይ ሄዶ ሳንቾን ይጠይቀው የእግር ኳስ ሕይወቱ ከዚህ በኋላ ወዴት ሊሄድ እንደሚችል አይረሱም። አንረሳውም፣ ያደረገውን ነገር አንረሳም። አድማጮች ዩናይትድን ዲስሪስፔክት ስላደረገ ማለት ነው። ማርከስ ራሽፎርድን እኮ መደገፍ ጥሩ ነው። ጠንክሮ ቢሰራ ሌላ ቦታ ሄዶ ቢሳካለት በደንብ እኮ ቢታትር ለዩናይትድም ጥቅም እኮ ነው። ዩናይትድን እኮ የሚጎዳ ነገር የለም። እየሄዱበት ያለው መንገድ ይሄንን ነው የሚመስለው። ለዚህ ተጫዋች ነው ማለት ነው የምትከራከሩት። ሩበን አሞሪምን እሱ ትክክል አይደለም እያላችሁ ጋርናቾን ትክክል አድርጋችሁ ብታወሩ የእግር ኳስ ቤተሰቦች እስቲ አሁን አስቡበት። እስቲ አሁን ምን እንደምትሉ ኮሜንት ላይ ደግሞ አያለሁ አድማጮች። የዝውውር መረጃዎችን ደግሞ እንመልከት አድማጮቻችን። የሚለቁ ተጫዋቾችን ዜና በቅድሚያ ላድርሳቸው። አንቶኒና ሳንቾን በመሸጥ ዩናይትዶች እስከ 55 ሚሊዮን ፓውንድ ሂሳብ ማግኘት አቅደዋል ሲሉ ሪፖርቶች ጠቁመውናል። ይሄ የሆነ ያለው ትልቁ ምክንያት ምንድን ነው? እነኝህን ተጫዋቾች ለማስፈረም በርካታ ክለቦች ፍላጎት ማሳደራቸውን ተከትሎ ነው። በተለይ ናፖሊዎች ሳንቾን ለማስፈረም በጣም ጠንከር ያለ ፍላጎት ይዘው መጥተዋል። ከዛ ውጭ ሪያል ቤቲሶች ደግሞ ይህንን ተጫዋች አንቶኒን ለማስፈረም በቋሚ ዝውውር ጠንከር ያለ ድርድርና ጥያቄ ማቅረባቸውን ቀጥለዋል። በዚህ ምክንያት ነው ዩናይትዶች ከነኚህ ሁለት ተጫዋቾች እስከ 55 ሚሊዮን ፓውንድ የዝውውር ገንዘብ አገኛሉ ብለው ተስፋ እያደረጉ የሚገኙት። በተለይ ናፖሊዎች ባለፉት ጥቂት ዓመታት ከዩናይትድ አስፈርመዋቸው ውጤታማ ባደረጓቸው ተጫዋቾች እንደነ ማክቶምኔ ተጽዕኖ የፈጠሩላቸው በሊጉ ሻምፒዮን እንዲሆኑ ያደረጓቸው ተጫዋቾችን አራያ በማድረግ ነው ከዩናይትድ ሳንቾን በማስፈረም ተመሳሳዩን ተጽዕኖ በቡድናቸው ውስጥ ሊፈጥር እንደሚችል ሳንቾ እምነት ማሳደር ጀምረዋል ተብለው እየተገለጸው ማለት ነው። እና ተጫዋቹን ለማሳመር በከፍተኛ ደረጃ ጥረት እያደረጉ ነው የሚገኙት ናፖሊዎች። ትልቁ ችግር
የተጫዋቹ ደሞዝ ነው ተብሎ ተገልጿል። እና እዚህን ተጫዋች የዝውውር ገንዘብ ለመክፈል ናፖሊ ቶታሊ ፈቃደኛ ናቸው። ወደ 20 ሚሊዮን ፓውንድ ነው ዩናይትድ ከዚህ ተጫዋች ዝውውር የሚፈልገው፣ ምክንያቱም ከዚህ በላይ ሊፈልግ አይችልም። ቼልሲዎች 20 ሚሊዮን ፓውንድ ቢጨምሩ ተጫዋቹን ማስፈረም ይችሉ ስለነበረ ክለቦች ይህንን ጉዳይ ያውቃሉ። ገባችሁ አድማጮች? ስለዚህ 20 ሚሊዮን ፓውንድ መክፈል ችግር የለባቸውም ሳንቾን ከዩናይትድ ለመውሰድ። ችግሩ ልጁ የሚጠይቀው ከፍተኛ የሆነ ደሞዝ ግን እንዳያስፈርሙት እክል እየፈጠረባቸው ነው። ሳንቾ ደሞዙን ወደ ክለባቸው መምጣት ከፈለገ እንዲቀንስ መስማማት መቻል አለበት። ፈላጊ ክለብ አላጣም። የቱርኩ ፌነርባቼም ትላንት እንደሚፈልገው በስፋት ተገልጿል። አድማጮቻችን፣ የናፖሊው ስፖርቲንግ ዳይሬክተር ሁሉ ሳይቀሩ ትላንትና አስተያየት ሰጥተውበታል። ጂዮቫኒ ማና ተብለው ይጠራሉ። የኛ አቅርቦት ወይም የኛ ኦፈር በጣም ክሊር ነው። ለሱ መስጠት የምንችለው ደሞዝ፣ ለዩናይትድ ማቅረብ የምንችለው ነገር በጣም ግልጽ ነገር ነው። ነገር ግን ሳንቾ እየጠየቀን ያለውን ሳለሪ አሉ መክፈል አንችልም። ይሄን አስረግጬ ነው ነግራችሁ ነው ያሉት። በቃ አሉ እንደዚህ በግልጽ ነው የተናገሩት። ፋብሪሲዮ ሮማኖም ይሄን ቀድሞ አረጋግጦት ነበር። ናፖሊ ስፖርቲንግ ዳይሬክተር አያችሁ በግልጽ ተናገሩ። በቃ ተጫዋቹ የደሞዝ ፍላጎቱን መቀነስ አለበት አሉ። ይሄን ካላደረገ በስተቀር ለዩናይትድ እኮ ከፍለን እንወስዳለን አሉ። 20 ሚሊዮን ፓውንድ ከፍለን እንወስዳለን። ጋዜጦችም ያሉት ይሄንን ነው። ችግር የለብንም፣ ግን ልጁ እየጠየቀ ያለው ደሞዝ በጣም እየተጋነነ አሉ። ስለዚህ ራሱን ከሽያጭ ፕራይስ አውት እያደረገ ነው ልጁ። ዩናይትድ እንዳይሸጠው ተጫዋቹ በሚሄድበት ክለቦች ሁሉ ከፍተኛ የሆነ ደሞዝ እየጠየቀ ተጫዋቹ አሁንም ዩናይትድን ዋጋ ላይ ያስከፍል ነው ሳንቾ ማለት ነው። አድማጮቻችን፣ ትልቁ ችግሩ ምን እንደሆነ ልንገራችሁ። በሳንቾ ዝውውር ላይ ልንገራችሁ። አሁን ቆይ ያለውን ነገር በግልጽ እንድታውቁትና እንድትረዱት። ለምሳሌ አሁን ሳንቾ በዩናይትድ ቤት የሚያገኘው አመታዊ ደሞዝ 12 ሚሊዮን ፓውንድ ነው ይባላል። ልብ በሉ፣ አሁን ደሞዝ በሁለት ይከፈላል። አድማጮች፣ ስለ ሳንቾ መሸጥ ጉዳይ ለዩናይትድ አስቸጋሪ የሆነበትን ምክንያት አሁን ስነግራችሁ ማለት ነው። የአንድ ዓመት ኮንትራት ነው የቀረው አይደል? ቀጣይ ዓመት ብቻ እኮ ነው ያለው ልጁ። በዚች አንድ ዓመት ውስጥ ከዩናይትድ ቢያንስ 12 ሚሊዮን ፓውንድ ይፈልጋል። ይሄ ማለት የተጫዋቹ ቤዚክ ሳለሪ 250 ሺህ ፓውንድ ቤዚኩ ማለት የተጫዋቹ ግሮስ ሳለሪ ሲደመር በአጠቃላይ የቦነሱን ጨምሮ ማለት ነው። ቦነሱን ሲደማመር ጨምሮ እስከ 300 ሺህ ፓውንድ ይደርሳል በሳምንት 300 ሺህ ፓውንድ እና ከዛ በላይ አያችሁ። ቦነሱ ማለት ዩናይትድ ቻምፒዮንስ ሊግ ከተሳተፈ ይህን ያህል ጨዋታ ካረክ ወይም ይህን ያህል ጎል ካስቆጠርክ ምናምን የሚባል በግል ጥቅማጥቅም የሚሰጡ ነገሮች አሉ። ጉርሻውን ሲጨምር ልጁ ከ300 ሺህ ፓውንድ በላይ ይሆናል፣ 300 ሺህ ይሆናል እና ከዛ በላይ ሊሆን ይችላል ተብሎ ነው የተቀመጠው ማለት ነው። አያችሁ 250 ግን ግዴታ መከፈል ያለበት ደሞዙ ነው የተጫዋቹ። በቃ ግዴታ ይሄ ቤዚክ ሳላሪ ነው፣ መሰረታዊ ደሞዙ ነው፣ ቦነሱን ሳይጨምር ማለት ነው። አሁን ዩናይትድ ልጁን ለሌላ ክለብ መሸጥ ፈለገ እንበል። ናፖሊዎች ሲደራደሩ ልጁን በውሰት ካላስፈረሙት በስተቀር አሁን በቋሚ ዝውውር የመሸጥ ችግሩን ነው ነገራቸው። ናፖሊዎች አሁን ሲደራደሩ ምንድነው ማድረግ ያለባቸው? መጀመሪያ ከዩናይትድ ጋር ያለውን የኮንትራት ቀሪ 1 ዓመት ኮንትራት ጉዳይ ደሞዙንም ቢሆን ልጁ አይቀንስማ። ምክንያቱም ደሞዙን ቀንሶ ለመሄድ ፈቃደኛ አይደለም። ስለዚህ ናፖሊዎች ሲደራደሩና ልጁን በቋሚ ኮንትራት ሲያስፈርሙት አሁን ለ4 ወይ ለ5 ዓመት አይደለም ሲያስፈርሙ እቺ 1 ዓመቷ ከዩናይትድ ጋር ያለችው ደሞዝ እንዴት ትሁን ነው 250 ሺህ ፓውንድ እና እስከ 300 ሺህ ፓውንድ በሳምንት የሚያገኝባት ደሞዝ። ያንን መሸፈን ያለበት ቲም ማን ነው? ናፖሊ ምን ዕዳ አለባቸው ይህን የሚሸፍነው? ልጁን በውሰት ካላስፈረሙት በስተቀር ማለት ነው። በውሰት የሚያስፈርሙት ከሆነ ልጁን ናፖሊዎች እስከሚችሉት የደሞዝ መጠን ያህል ተነጋግረው ከዩናይትድ ጋር ሊሸፍኑት ይችላሉ። ግማሹን ወይ ከግማሽ በላይ 80 በመቶ ምናምን ሊባል ይችላል። ልክ አንቶኒ እንደተሰጠው አይነት ነገር ማለት ነው። ግን አሁን በቋሚ ኮንትራት ነው ልጁን የፈለጉት። በቋሚ ኮንትራት ከፈለጉት ደግሞ መጀመሪያ በዩናይትድ ቤት ያለው ይህቺ 1 ዓመቷ ኮንትራት ውል መጀመሪያ መከፈል አለበት ለልጁ። ምንም 5 ሳንቲም ያልቀንስም ብሏል። ስለዚህ 12 ሚሊዮን ፓውንድ ቤዚክ ሳለሪው ተጫዋቹን ማግኘት መቻል አለበት። ያንን ካገኘ በኋላ ደግሞ ሌላ ችግር ልንገራችሁ። ልጁ ይሄንን ገንዘብ እንኳን ቢያገኝ ደሞዙን ሙሉ ለሙሉ ቢያገኝ ልጁ ቢሰጠው እንኳን ከዛ ምን ይላል መሰላችሁ? ከናፖሊ ጋር ሲደራደር ደግሞ ናፖሊዎች ቀጣይ በሚያስፈርሙት የእነሱ የናፖሊ ኮንትራት ብዙ ደሞዝ ይጠይቃቸዋል እነሱ ነው። ስለዚህ ከእነሱም ጋር አይስማማም ማለት ነው። ስለዚህ አሁን ሳንቾ ምንድን ነው ያለው አማራጭ እና ሊሆን የሚችለው ሳንቾ ዝም ብሎ በውሰት ሄዶ የትም ቦታ ሄድ ብቻ በውሰት ሄዶ ዩናይትድ የዝውውር ገንዘብም አያገኝም። ተጫዋቹን በቋሚ ኮንትራት ሸጦ ልጁ ደሞዙም አይቀርበትም፣ ያገኛል። ከዛ ያልቃል ሲዝኑ ማለት ነው። ከዩናይትድ ጋር ያለው ኮንትራት ያልቃል። ከዛስ በኋላ ምንድን ነው የሚሆነው? ፍሪ ኤጀንት ይሆናል። ፍሪ ኤጀንት ከሆነስ በኋላ ክለቦች የጉርሻ የኪስ ክፍያ ሰጥተውት እሱ
ያኔ በ100,000 ፓውንድ ደሞዝ ሊፈርም ይችላል ለሌላ ቲም። አድማጮች ይሄ ነው አሁን የሳንቾ ሁኔታ እየሆነ ያለው። አያችሁ ምን ያህል ዩናይትድ ምን ያህል ቅርቃር ውስጥ እንደገባ። ሂድ ስትሉት አይሄድም ልጁ፣ ተስማማ ስትሉት አልስማማም ይላችሁ። ብዙ ደሞዝ ይጠይቃል ተጫዋቹ፣ አይሸጥም። እሺ ብሎ አይሄድላችሁ፣ አይስማማም ከዛ ቲም ጋር ከሚወስደው ሊያስፈርመው ከመጣው ቲም ጋር አይስማማም። ከፍተኛ ደሞዝ እየጠየቀ ይኸው የናፖሊው ፕሬዚዳንት ስፖርቲንግ ዳይሬክተር እንዳሉት ከሆነ። ስለዚህ ችግሩ ዩናይትድ ይሄ ነው በቃ። ልጁን ምንም ማድረግ አይችልም። አሁን 55 ሚሊዮን ፓውንድ ከሁለቱ ሽያጭ ከአንቶኒ እንኳን ይሁን እሺ፣ ልጁ እንኳን ደሞዜን ሁሉ ቀንሳለሁ ያለ ልጅ ነው። ነግሬያቸዋለሁ አንቶኒን እኔ ለምን እንደወደድኩት። የሳንቾ ግን ትልቅ ቅርቃር ውስጥ ነው የገባው። እነ ሳንቾ ከእንደገና ደግሞ ራሽፎርድ ትልቅ ቅርቃር ውስጥ ቲሙ ደሞዙ ምን ያህል አስቸጋሪ፣ ደሞዙ አስቸጋሪ መሆኑ ብቻ ሳይሆን ደግሞ የተጫዋቾቹ ዩናይትድን ይሄ እኔ ለመጉዳትም ብያለሁ። ምክንያቱም መብታቸው ነው፣ ኮንትራት አላቸው፣ መብቱ ነው። ሳንቾ 100% ልጁ መብቱ ነው። ግን ሰው ብትሆኑ እና ብታስቡ ለእግር ኳስ ኬሪየራችሁ ብትጨነቁ ግን የሆነ ነገር እንደ አንቶኒ ታደርጋላችሁ። 30 ደሞዝ መቀነስ ድረስ ማለት ነው። አያችሁ እነኚህ ልጆች ግን ሳንቾም ሆነ ራሽፎርድ ይሄን አያደርጉ። ዩናይትድ እኔ መንገሜና ለበሉኝ ይሄ ልጅ ከዩናይትድ የመውጣት እድሉ በጣም በጣም ጠባብ ነው። ዩናይትድ ደሞዙን እየከፈለ ለሌላ ቲም ነው ሊሰጠው የሚችለው። አሁንም ቢሆን እኔ ውስጤ እንደሚሰማ የሚሆነውም እንደዛ ነው የሚመስለው። አለበለዛ ቲሞች አይችሉትም፣ የትኛውም ቲም አይችለውም። የተወሰነ ፐርሰንቱን ደሞዝ ግማሽ ደሞዙን እንኳን ቢችሉ ዩናይትድ ስንት ያድናል ማለት ነው። ቆይ እናስለው። ልጁ ወጣ አይደል ከዩናይትድ በ1 ዓመት ውሰት ዩናይትዶች ሰጡት። ውሰት የሚባል ግን ለዩናይትድ አያዋጣም፣ ኪሳራ ነው። አድማጮች ልብ በሉ ኪሳራ። እሺ በግማሽ ደሞዛውን ናፖሊ ለመሄድ ልጁ ተስማማ እንበል። አያቸው የሚያተርፈው ዩናይትድ ከ12 ሚሊዮን ፓውንድ ለእሱ መክፈል ካለበት ስንት ነው ማለት ነው? ወደ 6 ሚሊዮን ፓውንድ ምናምን ዩናይትድ ያተርፋል ማለት ነው። ለእሱ መክፈል የነበረበትን ደሞዝ ዩናይትድ ይቀንሳል። እችን ብቻ ነው ዩናይትድ ሊያገኝ የሚችሉ ለእሱ መክፈል ካለበት ወጪውን ይቀንሳል ማለት ነው። የሚያገኘውስ ምንም ነገር የለም። አሁን እኮ ናፖሊ 20 እንስጣችሁ አሏቸው ለዩናይትድ። ልጁ እምቢ አለ ልጁ አልስማማም ባለ። ይሄ ነው ችግሩ አድማጮቻችን። የአማካይ ዜናዎችን እናንሳ። ትላንት በአማካይ ቦታ ላይ ስማቸው ከዩናይትድ ጋር የተነሱ ተጫዋቾች አሉ፣ እነሱን እናያቸዋለን። አድማጮቻችን ግን የሞናኮች ፖግባን ለማስፈረም እጅግ አድርገው ተቃረቡ፣ ከስምምነት ላይ ደረሱ የሚለው ዜና የሚያሳርፈን ዜና ይመስላል። ምክንያቱም ፖግባ ክለብ አግኝቶ ወደ ቀድሞ ብቃቱ እንዲመለስ እንፈልጋለን። ወደ ዩናይትድ እንዲመጣ እንፈልግ ነበር፣ ብዙዎቻችን ተመኝተን ነበር። ምናልባት የቀድሞ ብቃቱን ካገኘ ተጫዋቹ በባህሪም ከተሻሻለ በሚል ያ ሊሆን አልቻለም። ግን ዩናይትዶች አልገፉበትም። ወደ ሞናኮ ሄዶ አውሮፓ ሻምፒዮንስ ሊግ የመጫወት እድል ያገኛል። አሁን ድርድራቸው በጣም ከጫፍ ደርሰዋል ብሎናል ፋብሪሶ ሮማኖ። ስለዚህ ቢያንስ ፖግባ ተገላግሏል ማለት ነው። አንዴ በሪያል ማድሪድ ማለት አንዴ ይሄ ቦካ ጁኒየርስ፣ አንዴ ሪቨር ፕሌት፣ አንዴ ደግሞ የተለያዩ ማሊያዎችን እያደረገ የተለያዩ ክለቦችን ማሊያዎች እያደረገ ልምምድ ሲሰራ ነበር ፖል ፖግባ ማለት ነው። አሁን ልቡ ያረፈ ይመስላል። ወደ ሞናኮ የሚሄድበት እድል ተጫዋቹ እንደተመቻቸና እጅግ በጣም እንደተቃረበ ፋብሪሶ ሮማኖ ሳይቀር ያረጋገጠው ዜና ነው ከዩናይትድ የቀድሞ ተጫዋቾች ጋር በተያያዘ። የኛውን ደግሞ የዩናይትድን አማካዮች የተመለከቱ መረጃ ስናይ የኮቢ ሜኑ አዲስ ኮንትራት ጉዳይ ነው። ተጫዋቹ አዲስ ኮንትራት ሊፈርም እጅግ ተቃርቧል ተብሎ ተገልጿል። በጣም ሎንግ የሆነ ኮንትራት ይፈርማል ነው እየተባለ ያለው። ዩናይትዶች ደሞዙን አስቀንሰው ልጁን በአዲስ ኮንትራት ለማሰር ከፍተኛ ጥረት እያደረጉ ይገኛሉ። ሩበን አሞሪም የክለቡ የረዥም ጊዜ እቅድ ፕላን ውስጥ እንዲኖር ልጁ ይፈልጋሉ። ይሄን ለክለቡ አሳውቀው አሁንም ተጫዋቹ በማንቸስተር ዩናይትድ ቤት ለመቆየት ጠንከር ያለ ኮንትራት ድርድር እና ንግግር እያደረገ መሆኑን የሚታመኑ የዜና ምንጮች ጠቅሰዋል ለማለት ነው። አድማጮች የሜኑ በዩናይትድ መቆየት አሁን እርግጥ እየሆነ ነው የሚመስለው። ሜሰን ማውንት ጋር በተያያዘ አድማጮች ወደ አስቶን ቪላ ሊሄድ ይችላል የሚል ሪፖርት እየወጣ ነው ያለው። አንዳንድ አድማጮች እንደውም አስተያየት ሲሰጡ ነበር፣ ሜሰን ማውንት በዩናይትድ ቤት ይቆያሉ እያላችሁ ማለት ነው። አሁን ባለው ሁኔታ አሰልጣኙ በጣም ስለሚወዱት ማውንትን ከዩናይትድ ይለቃል የሚል እምነት የለኝም። ግን ቪላዎች ፍላጎት እያሳደሩ መጥተዋል። ቀን በቀን ያላቸው ፍላጎት እየጨመረ መጥተዋል። ከዩናይትድ ደግሞ ተጫዋች በቅርቡ የማስፈረም ልምዳቸው እየዳበረ መጥተዋል። ቪላዎች ታውቃላችሁ፣ ጋርናቾን ይፈልጉታል፣ ሳንቾን አስፈርመውታል። አሁን ደግሞ ሜሰን ማውንትን አምጥተው ኡናይ ኤምሬ በጣም ያደንቁታል። ልጁ እንደተባለው የቀድሞ የቼልሲ ፎርሙን እንዲያገኝ ለመርዳት ዝግጁ ናቸው የሚል ሪፖርት ወጥቷል። እጅግ በሚታመኑ የዜና ምንጮች ነው ማለት ነው።
የአስቶን ቪላ ፍላጎት ይሄን ያህል እየመጣ ያለው ማለት ነው። እንግዲህ ሜሰን ማውንት እውነት የሚሸጥ ከሆነና እየተወራ እንዳለው ለዩናይትድ ትልቅ ጫና የሚቀንስ ተጫዋች ነው የሚሆነው ከደሞዙ አንጻር ከእንደገና ከሚሸጥበት ገንዘብ አንጻር። አድማጮች ግን ኢትስ ጀስት ሩመር፣ ይሄ ሩመር ነው። ሩመር ላይ ደግሞ ብዙ ጊዜያችንን አናጠፋም፣ ለመረጃ ያህል ለእናንተ እንንገራቸው በማለት እንጂ ማለት ነው። ስለዚህ ሜሰን ማውንት ስሙ ከአስቶን ቪላ ዝውውር ጋር ተያይዟል። ይገፉበታል ወይንስ የት ይደርሳል የሚለውን አብረን የምናይ ይሆናል። ሰሞኑን ደግሞ ሳወራችሁ የነበረ ፕሮፋይሉን ሁሉ የነገርኳቸው አንድ ተጫዋች ከወደ ብራዚል አለ። የፓልሜራስ የአማካይ ስፍራ ተጫዋች ነው፣ ኮሎምቢያዊ ነው። ይሄ ተጫዋች በዓለም ክለቦች ሻምፒዮና ከፓልሜራስ ጋር እየተሳተፈ የሚገኝ ነው። ዩናይትዶች መልማዮቻቸውን ልከው ያው ብዙ ተጫዋቾችን እንደሚከታተሉ ይታወቃል። ይህን ተጫዋች ግን በታላቅ ትኩረት እየተከታተሉት የእንቅስቃሴውን በሙሉ እንደዚሁ እያጠኑ የሚገኙት የ25 ዓመት የአማካይ ስፍራ ተጫዋች ሪካርድ ሪዮስ ተብሎ ይጠራል። ይህን ተጫዋች በአይነ ቁራኛ ተከታተሉት ብሎናል። አልፍሬዶ ፔንዱላ ነው ይሄን ያለን አድማጮች። እና ዩናይትድ አማካይ ይፈልጋል። እርግጥ ነው ሊያስፈርማቸው ከሚችላቸው የአማካይ ስፍራ ተጫዋቾች መካከል ደግሞ በጣም ኤክስቴንሲቭሊ ስካውት እያደረጉት ያሉት የአማካይ ስፍራ መሆኑን በፔንዱላ ነግሮናል ማለት ነው። ስለዚህ ሪዮስ በጣም በቅርቡ ክሎዝሊ ልትከታተሉት ይገባል። ወደ ዩናይትድ ምናልባት አይታወቅም እንግዲህ ምን አይነት ባጀት እንደሚፈጥሩ አሁን በአዲሱ ባጀት ይሄ ወር ካለቀ በኋላ ዩናይትዶች ዝውውር ምን እንደሚያመጡ የምናውቀው ነገር የለም። ስለዚህ አማካይ ክፍል ላይ ምናልባት ይሄን ድንገቴ ዝውውር ሊፈጽሙ ከቻሉ የዚህ ልጅ ዝውውር ሊሆን ይችላል። የፓሊኒያ ነገርም ተነስቷል። ከዚህ በፊት ነግረናቸዋል አድማጮቻችን። ፓሊኒያን የፈለጉት የፕሪሚየር ሊጉን ልምድ ስላለው አማራጭ ነው አድማጮች። ተጫዋቹ ያለው ፊዚካሊቲ እና ኤክስፒሪየንስ አማካይ ስፍራ ላይ ኦፍኮርስ ትላንት ኮሜንት ስታደረጉ ነበር። 30 ዓመት አልፎታል ልጁ ምናምን ብላችኋል። አው የረጅም ጊዜ እኮ እንትን ፊክስ አይደለም ይሄ ፓሊኒያ። ዩናይትድ አሁን ካለበት ችግር የገንዘብ ችግር አንጻር በውሰት ሊያመጣው ወይም በትንሽ ገንዘብ ሊያስፈርመው ሊያገኘው የሚችለው እና የአጭር ጊዜ ፊክስ ሊሆን ስለሚችል ነው ፓሊኒያ እንደዚህ ተብሎ የተነሳው እንጂ በረጅም ካሰብንማ ብዙ አማካዮች አሉ። እነ ባሌባ በሉ አድማጮቻችን፣ ሌሎችም እነ ሪዮስ አሁን የጠራውላቸው አማካይ ያለ ብዙ ዩናይትድ ሊያስፈርማቸው የሚፈልጋቸው የረጅም ጊዜ ዩናይትድ የአማካይ ክፍል እቅዶች የዝውውር ኢላማዎች ክለቡ አለው ማለት ነው። የፓሊኒያ ስም ግን አሁንም ከዩናይትድ ጋር እየተያዘ ነው የሚገኘው። ኢክረም ኩርስ አይቀር ነው ትላንት የዘገበው እና ፓሊኒያን የሚፈልጉት ለኤክስፔሪንሱ እና ተጫዋቹ ባለው ፊዚካሊቲ ምክንያት ነው። ግን ሩበን አሞሪም የሚፈልጉት ኢነርጂቲክ የሆነ የማይደክም ጥሩ ስታሚና ያለው ያንግ የሆነ አማካይ ስፍራ እሱ የረዥም ጊዜ ፕሮጀክት የዩናይትድ እቅድ ነው ማለት ነው። እንቀጥል አድማጮች። በአጥቂ መስመር ላይ የወጡ ዩናይትድን የተመለከቱ ዜናዎችን ደግሞ አሁን ልንገራችሁ። ማንን ሊያመጣ ይችላል አጥቂ መስመር ላይ የሚለው ጉዳይ እስካሁን አልተፈታም። ምክንያቱም የብሪያን ቤሞ ጉዳይ በቅድሚያ ማለቅ አለበት። የብሪያን ቤሞ ጉዳይ ደግሞ ከምን ደረሰ በቀጣይም ዜና አለኝ፣ እሱንም እነግራችኋለሁ። ግን ዩናይትድ በአጥቂ መስመር ላይ እየተወሩ ካሉበት መረጃዎች መካከል ትላንት አንድ የሰማሁት ነገር የኮር ስፖርት መረጃ ነው። ኮር ስፖርት ክሬዲቢሊቲው እንግዲህ ምን ያህል የሚለው እርግጠኛ አይደለም። ግን የዩናይትዶች ከጆናታን ዴቪድ የሌሉ የአጥቂ መስመር ተጫዋች ዝውውር ፉክክር ራሳቸውን አገለሉ ብሎናል። እንግዲህ መጥፎ ዜና ነው፣ ጥሩ ዜና አይደለም። ኦፍኮርስ ተጫዋቹ ምክንያቱ ምንድን ነው? ራሳቸውን አገለሉ ወይም በቃ ከዚህ በኋላ ላሄዱበት ከሊስታቸው ውስጥ አንስተውታል የተባለው ሩበን አሞሪም የተጫዋቹ ፕሮፋይል ለሚፈልጉት የአጨዋወት ሲስተም ስትራይከር ሊኖረው ከሚገባው የአጨዋወት ሲስተም ጋር የሚሄድ አይደለም፣ የሚጣጣም አይደለም ተብሎ ነው እንደ ምክንያት ተደርጎ የተገለጸው ማለት ነው። እና ዩናይትዶች ኢንተረስታቸውን እዚህ ተጫዋች ላይ እንድድ አደረጉ። እንዲሆን እኛ አንመኝም ነበር፣ ምክንያቱም ፍሪ ኤጀንት ነው ልጁ፣ በጣም እድሜው ገና ነው እና የሚጠይቀው የፊርማ ክፍያ ቢኖርም ግን ብቻ ያው የክለቡ ውሳኔ ነው። እኔ ትንሽ አልተመቸኝም፣ ምክንያቱም ስትራይከር እጥረት አለ። አሁን የሚጠየቁትን ስትራይከሮች ምናምን ታውቃላችሁ ዋጋቸውን እና ክለቡ ያሰበው ነገር አለ ተብሏል። ምን እንዳሰበው አላውቅም። ሳሙኤል ሎካረስት ነው ያለው። እርግጠኛ ነው ጌኬሬሽ ባይሳካ ነው የተባለው። ጌኬሬሽ ባይሳካ ዩናይትድ የያዘው የአጥቂ አማራጭ እርግጠኛ በኮንፊደንስ ነው የያዙት ነው የተባለው። እስቲ ማንን ሊያስፈርሙ እንደሆነ እናያለን አድማጮቻችን። የጌኬሬሽ ጉዳይ አላነሳባችሁም። ይሄ ልጅ እኛን እየፈለገ አይደለም፣ እኛንም ስለማይፈልግ ክለባችንን ዩናይትድን ስለማይፈልግ ተጫዋች ደግሞ ብዙ አናወራም። ግን
ተያያዥ በዝውውር ዜና ላይ ምን አለ መሰላችሁ? ዶሚኖ ኢፌክት የሚባል ነገር አለ። ዶሚኖ ኢፌክት ማለት ምንድን ነው? አንድን ተጫዋች አንድ ቲም ለማስፈረም ሲንቀሳቀስ ካልተሳካ ወይም ከተሳካ ያ ዝውውር ለዩናይትድ የሚያመጣው ተጽዕኖ አለ። ያንን መግለጽ ስላለብን ነው አሁን ስለ ጌኬሬዝ የምናወራው። ትላንት ጌኬሬዝ ዝውውር ላይ አርሰናሎች ስለመመለሳቸው ተገለጸ። ይሄ ማለት በሼሽኮ ዝውውር ላይ ሲያደርጉት የነበረው ድርድር አርሰናሎች አሁን ፍሬ እያፈራ አይደለም ነው እየተባለ ያለው። የተጫዋቹን ገንዘብ የመክፈል ችግር የለባቸውም፣ የተጠየቁትን ይከፍላሉ። ግን በተጫዋቹ ወገን ደግሞ ከፍተኛ የሆነ ዲማንድ፣ ደሞዝ፣ ፍላጎት መጣ ተባለ። በዚህ ምክንያት አርሰናሎች የተጫዋቹ ኦቨርሆል የዝውውር ፓኬጁ እየተወደደባቸው ስለመጣ ወደ ጊዮኬሬሽ ደግሞ ፊታቸውን መልሰው አዞሩ ተባለ። በነገራችሁ ላይ አንድሬ ቤርታ እየሄዱ ያሉበት አካሄድ በጣም ትክክል ነው። ዩናይትድም ሊያደርገው የሚገባ አካሄድ ነው። ከሁለቱም ተጫዋቾች ጋር ሁለቱንም ማጣት ስለሌለባቸው ምናልባት ሶስተኛ ማጥቂ ይሄን ያልተወራም እያናገሩ ይሆናል። ይስማማሉ፣ ከጫፍ ያደርሷቸዋል ማለት ነው። አያችሁ እነኝን እንትኖች ንግግሮች። ከዛ የአንዱ ተጫዋች አሉ ሞክሩ 2 ሳምንት ማለት ነው ሙሉ ሼሽኮን ለማሳመን ግን አልተቻለም። የሆን ነገር ስላልሆነ ወዲያው ደግሞ ፊታቸውን ክርበት ብለው ከጌኬሬሽ ጋር ደግሞ ይጨርሳሉ ማለት ነው። አያችሁ የአንዱ ማይሆን ከሆነ እንዲህ የሚከሽፍ አይነት ነገር ከሆነ በፍጥነት መገለባበጥ ያስፈልጋል። ያለበለዛ ሪስክ አለዋ። ለዛ ነው አንዱን ተማሞች ይጨርሳለሁ ስትሉ የሆነ ቲም መቶ ከመሀል ይመሆነትፋቸዋል። እንደ አሞራ ነው እንደዚህ የሚቀማቸው። የብሪያን ቤሞን ዝውውር የፈራ ነው እኮ ለዛ ነበር። ልጁ ዩናይትድ የመፈረም ፍላጎት ባይኖረው እስካሁን ተበልተን ነበር። የዚህን ተጫዋች ዝውውር እንደ ማጓተታችን እናጣው ነበር። አድማጮች ገባችሁ? አሁንም አርሰናሎች እያደረጉ ያሉት ያንን ነው። ለምን አነሳው? ስለ አርሰናል ምን አገባን ካላችሁ አርሰናል የሚፈልጋቸው አጥቂዎች የዩናይትድ የዝውውር ራዳር ውስጥ ያሉ ናቸው። አሁን አርሰናል ከቤንጃሚን ሼሽኮ ዝውውሩን ራሱን አቅሎ እየተባለ እንዳለው ጊዮኬሬዥን የሚያስፈርም ከሆነ ለቤተሰቦቹ፣ ለፋሚሊዎቹ፣ ለቅርብ ሰዎቹ እንደነገረ ጊዮኬሬዥ ለአርሰናል የሚፈርም ከሆነ ዩናይትድ ደግሞ መልሶ ትኩረቱን ሼሽኮ ላይ ሊያደርግ ደግሞ ይችላል። ሼሽኮ የዩናይትድ የዝውውር ኢላማ መሆኑንም አትርሱ ለማለት ነው አድማጮች። ይሄ ዜና ተሰርቶበት የምናምናቸው የዜና ምንጮች ያረጋገጡልን ነገር ስለሆነ ክሪስቶፈር ቪቨል ጥሩ የሆነ ግንኙነት ከሌብዚሽ ጋር ስላሉ አድማጮቻችን በዩናይትድ ያሉ አመራሮች፣ ተደራዳሪዎች ጥሩ የሆነ ግንኙነት ከሌብዚሽም ከፍራንክፈርትም ጋር አላቸው። ኪቲኬድ ለማስፈረም እያደረጉ እንዳለው ጥረት ማለት ነው። ስለዚህ አርሰናል ጊዮኬሬዥን ካስፈረመ ኢትስ ኦኬ በቃ ጥሩ ነው። የጊዮኬሬዥ የዩናይትድ ጉዳይ ሞተ፣ አከተመ፣ ይዘጋል ዶሴው። ከዛ ዩናይትድ ሼሽኮ ላይ ለማስፈረም ደግሞ ትኩረት ሊያደርግ ይችላል። የዩናይትድ አማራጭ ሊሆን ይችላል። ይህንን ነው በዝውውር እንቅስቃሴ ውስጥ ዶሚኖ ኢፌክት የሚባል አለ። ምን እላችሁ አንድ ቤት ውስጥ የሚፈጠር ነገር ሌላ ቤት ውስጥ ደግሞ የሆነ ነገር ያመቻቻል ማለት ነው። ለዛ ነው የአርሰናልን ጉዳይ ያነሳ ነው። ከዩናይትድ ጋር እንዲህ የተያዙ የዝውውር ዜናዎችን ስነግራችሁ በአጥቂ መስመር ላይ አድማጮች ዩናይትድ እያያቸው ያሉ አጥቂዎች አሁን በድብቅ ክለቡ በሚስጥር የያዘው እርግጠኛ የሆነበት ነገር አለመባሉ እንዳለ ሆኖ ሳለ ግን ብዙ አጥቂዎች ስማቸው ከዩናይትድ ጋር እየተነሳ ነው የሚገኘው። ለምሳሌ አንዱ የኮሎ ሙዋኒ ነገር ትላንት የተሰማ አዲስ ነገር። በእርግጥ በቀድሞ የዩናይትድ አሰልጣኞች በጣም ሲፈለግ ነበር ልጁና ብዙ ተወርቶለት ነበር። ታውቃላችሁ ልጁ በጣም ተወርቶለት ግን የተወራለትን ያህል መሆን ያልቻለ ተጫዋች ብላችሁ ውሰዱት። ኦፍኮርስ ልጁ አሁን ጥሩ ነው፣ መጥፎ ሲዝን እኮ አይደለም እያሳለፈ ያለው ኮሎ ሙዋኒ። ግን እንዳነሳሱ አይደለም። ይሄ ልጅ ከፈረንሳይ ብሔራዊ ቡድን ጋር እንዳየነው በጣም ምርጥ ተስፋ ሰጪ እንቅስቃሴ አድርጎ ዝውውር ካደረገ በኋላ ግን ሊሳካለት አለመቻሉ በፒኤስጂ ቤት ተጫዋቹ ምናልባት ጥርጣሬ ውስጥ በቃ ለፒኤስጂ ኪሳራ የሆነ ልጅ ነው ተብሎ ለመወራት ሁሉ ተቃርቦ ነበር እና አንዳንዶች እንደዚሁ ያለውን ፖቴንሻል ልጁ ማግኘት አቅቶታል ብለው ይናገራሉ። ግን ስቲል መጥፎ ሲዝን እያሳለፈ ደግሞ አይደለም። ሌኪፕ የተባለው ጋዜጣ ትላንት ይህ ልጅ ለማስፈረም ዩናይትድ እና ቼልሲ ፍላጎት አሳይተዋል፣ ንግግር ጀመሩ ምናምን አይደለም አድማጮች። አሁን ቃላትን በጥንቃቄ ስለ ዝውውር ዜና ስናወራ ፍላጎት አላቸው፣ ኢንተረስት ነው ፍላጎት። ሌኪፕን ያወራው ሌኪፕን ደግሞ እናምነዋለን ከፈረንሳይ ጋዜጦች ማለት ነው። ልጁ አሁን በውሰት ጁቬንትስ ተሰጥቶ ነው ያለው። ወደ ፒኤስጂ ይመለሳል። የዓለም ክለቦች ጨዋታ ከተደረገ በኋላ ለዛ ተብሎ ነው የቆየው እንጂ እስካሁን መመለስ ነበረበት። ልጁ ግን ወደ ጁቬንትስ አውዲያን ጨዋታ አድርጎ ሲጨርስ የጁቬንትስ ኮንትራቱ ሲያጠናቅቅ ሲመለስ ከዓለም ክለቦች ሻምፒዮና ልጁ አሁን ወደ ቀጣይ ደግሞ ወደሚሄድበት በቋሚ ዝውውር ወይ በውሰት ስለሚሰጥበት ክለብ ይነጋገራል ተብሎ ይጠበቃል። ፒኤስጂዎች ተጫዋቹን
ለመሸጥ ዝግጁ ናቸው፣ ክፍት ናቸው ተብሏል። ምክንያቱም አይፈልግም። በውሰት የተሰጠበት አንዱ ምክንያት ያ ነው። ለዛ ነው ቼልሲና ዩናይትድ የአጥቂ መስመር ተጫዋች ማስፈረም ይፈልጋሉ። ቼልሲዎች ዴላፕ ላይ መጨመር ይፈልጋሉ። ዩናይትዶች ደግሞ የ9 ቁጥር አጥቂ እጥረት አለባቸው ታውቃላችሁ። ያን ቦታ ለመሸፈን ፍላጎት አሳይተዋል። ሬጂስተር አድርጎ ሊስት ውስጥ አስገብቶታል። ቅድም ጆናታን ዴቪድን አወጡ። በቃ ከዚህ ተጫዋች ፉክክር ወጥተዋለን። አሁን ደግሞ ኮሎሞሃኒን አስገቡ ማለት ነው። ልጁ 16 ጨዋታ አድርጓል። በጁቬንቱስ በውሰት በተሰጠበት የተጫወተበት ደቂቃ ደግሞ ብዛት 1164 ነው። 10 ጎል አስቆጥሯል። አንድ አሲስት አድርጓል በ16 ጨዋታ። ለብ ብሎ አድማጮች፣ መጥፎ አይደለም ስታቱ። ጎል ኮንትሪቢሽኑ 11 ነበር። ቻንስ ክሬት ያደረገው 18 ነው። ቢግ ቻንስ ክሬት ያደረገው 2 ነው። በጁቬ ቤት ቶታል ሹት 30 አለው። ሹት ኦን ታርጌት ከ30 17ቱን ኦን ታርጌት አድርጓል ማለት ነው። ስለዚህ በ16 ጨዋታ 10 ግቦችን ካስቆጠረ በ38 ጨዋታ ደግሞ ልጁ ምናልባት 20 ጎል የማስቆጠር ፖቴንሻል እንዳለው በጣሊያን ሴሪያ አሳይተዋል። በእንግሊዝ መቶ ዩናይትድ ቢፈርም ይሳካለታል አይሳካለትም፣ እሱን አብረን እናያለን። ዝውውሩ የዳበረ አይደለም፣ ኢንተረስት ነው። ግን አድማጮች ይህን አስምሩበት። ሌላው በአጥቂ መስመር ላይ ስሙ ከዩናይትድ ጋር የተነሳ አዲስ አይደለም፣ ቀድሞ የነበረ ስም ነው። ይሄ ሞይሰስ ኬን ተብሎ ይጠራል። የፊዮረንቲና የአጥቂ መስመር ተጫዋች ነው። ይሄ ተጫዋች ሪሊዝ ክሎዝ እንዳለው ተገልጾ የመልቀቂያ የውሉ ማፍረሻ ሂሳብ ዋጋ 52 ሚሊዮን ዩሮ ሂሳብ እንደሆነ ተገልጿል። 44.5 ሚሊዮን ፓውንድ ሂሳብ ማለት ነው። ግን ይሄ ውል ማፍረሻ ሂሳብ ቫሊድ የሚሆነው ከጁላይ 1 ጀምሮ እስከ 15 ነው ተብሎ ተገልጿል ማለት ነው። አሁን ጁን 23 ላይ ነን አድማጮች። ከሳምንት ከ7 ቀን በኋላ ጀምሮ በቀጣዮቹ 15 ቀናት ውስጥ ማለት ነው የዚህ ተጫዋች ውል ማፍረሻ ሂሳብ አክቲቭ ይሆናል። 52 ሚሊዮን ዩሮ ማለት ነው። ከዛ ውጪ የሚመጣ ክለብ ካለ ማለት ነው ከቀኑ ወደዚህ ወይንም ከቀኑ ወደዛ የሚመጣ ክለብ ካለ ሌላ ኤክስትራ ገንዘብ እንዲጨምር ይገደዳል ማለት ነው። እና ሞይሰስ ኬን ወደ ዩናይትድ ስሙ የተነሳ አጥቂ ነው። ብዙዎች አንዳንዶች አይወዱትም። ልጁ ለዩናይትድ አይሆንም። ዩናይትድ የሚፈልገው ጨራሽ ምክንያቱም በእንግሊዝ ፕሪሚየር ሊግ መጥቶ ተጫውተው አይቶት ስላቃተውና ልጁ ስላልተሳካለት አሁን በጣሊያን ፊዮረንቲና ቤት ሄዶ ተሳካለት ማለት መልሶ ወደ እንግሊዝ ቢመጣ ደግሞ አይሳካለትም ማለት ነው ብለው የሚያስቡ ሰዎች ስላሉ ማለት ነው። ግን እግር ኳስ ያው ሁል ጊዜም ቢሆን ተቃራሪ ነው ታውቃላችሁ። አንዳንዴ ይሳካላችኋል። ተመልሳችሁ ሌላ ቦታ ልምድ አካብታችሁ ኮንፊደንስ ይዛችሁ ደግሞ ስትመጡ መልሶ ሊሳካላችሁ ይችላል። ባልተሳካበት ሊግ ማለት ነው። እንደዚህ አይነት ኬዝ አለ። ኬን ግን ሞይሴስ ኬን በዩናይትድ የአጥቂ መስመር ላይ ዝውውር ኢላማ ነው ተብሎ ተገልጾ ይሄ ተጫዋች ስሙ ከዩናይትድ ጋር ተነስቷል። የክርስቲያኖ ሮናልዶ አድናቂ መሆኑን በግልጽ ነው የተናገረው። ከሮናልዶና ሜሲ ሲባል በታሪክ የምንጊዜውም ተጫዋች ለእኔ ምርጡ ክርስቲያኖ ሮናልዶ ነው ያለው። ኬን የዩናይትድ የአጥቂ ሊስት ውስጥ ያለ ተጫዋች ነው። አድማጮች የብሪያን ቤሞን የተመለከቱ መረጃዎችን ስናይ ትላንት የወጣው አዲስ መረጃ አድማጮቻችን ያው የነገርናችሁ 63 ሲደመር አድኦንስ ገንዘብ የዩናይትድ የመጨረሻ ሂሳብ ነው ተብሎ እየተጠበቀ ያለ ነው። ለብሬንትፎርድ ይቀርባል የተባለ ማለት ነው። አሁን የሰማነው አዲስ ነገር ሁለቱ ክለቦች በቀጣዮቹ ጥቂት ቀናት ውስጥ የመጨረሻ ራውንድ ቶክ ያደርጋሉ ተብሎ ተገልጿል ማለት ነው። ስለዚህ ይሄ ሂሳብ አሁን እየተወራበት ያለው ብሪያን ቤሞ ወደ ዩናይትድ ሊመጣ ዩናይትድ የሚያቀርበው የመጨረሻ ሂሳብ ነው የተባለው 63 ሲደመር ገንዘብ ላይ ውይይት ያደርጋሉ ማለት ነው። ስለዚህ ቴኪት ኦር ሌቪት ነው ማለት ነው። ፈረንጆች ይሉታል ውሰዱ ወይንም ደግሞ ተዉት አይነት ጥያቄ ይሆናል። ቴኪት ኦር ሌቪት ነው እያሉ የሚገልጹት ፈረንጆች። እዚህ ደረጃ እዚህ ስቴጅ ላይ ደርሰናል። በጣም ወሳኝ ሳምንት ነው ነገራችሁ ላይ አድማጮቻችን። ይሄ ሳምንት ከፒኤስአሩ ጋር በተያያዘ ብችን ወር ካጠናቀቅም በኋላ ወደ አዲስ የፒኤስአር ይር ነው የምንገባው ማለት ነው ቀጣይ ወር ላይ አድማጮቻችን። እና ይሄ ሳምንት ብሪያን ቤሞን ዝውውር ጉዳይ የምናጠናቀቅበት ቁርጣችንን የምናቅበት ዝውውሩ ሞስት ፕሮባብሊ ይሆናል ተብሎ ነው በደንብ በብዛት በእርግጠኝነት እየተነገረ ያለው። ይሆናል ወደ ዩናይትድ በፍጥነት ይመጣል አይመጣም የሚለውን የምናረጋግጥበት ኦፍኮርስ ይመጣለች። አሁን ያለው ሁኔታ ያ ነው። ቶተናሞችም ራሳቸውን ስላገለሉ 100% ይሄ ምንም ጥያቄ የለው። ድንገት መጥተው ዘው ብሎ የተለየ ነገር ካልተፈጠረ በስተቀር ብሪያን ቤሞ በቀጣዮቹ ጥቂት ቀናት ምናልባት በቀጣዮቹ አንድ ሳምንት ውስጥ የዩናይትድ ዝውውሩ የዛሬ ሳምንት ምናልባት ስለዚህ ተጫዋች ስናወራ በተጫዋቹ ስለ ሜዲካሉ በዩናይትድ መጥቶ ስለሚያደርገው የማሊያ መልበስ ስንት ቁጥር ማሊያ ይለብሳል ስለሚለው የምናወራበት ዜና ነው የሚሆነው። ያ የመሆን እድሉ በጣም በጣም ሰፊ ነው አሁን ባለው ተጨባጭ የዝውውር መረጃ መሰረት ማለት ነው። ልጁና
ዩናይትዶች ምናልባት ያቀረቡት ፓኬጅ 63 ሲደመር ተብሎ እስከ 70 ላይ ደርስ ይችላል። ግን ከሰባ በታች አርኦንሱን ሲጨምር ከሰባ በታች በሆነ ሂሳብ ላይ ያስፈርሙት እንደተቃረቡ እየተገለጸ ነው የሚገኘው እና በጣም ወሳኝ ዲሰሲቭ የሆነ የንግግር ስቴጅ ነው። ፋይናል ነው የተባለው። በቃ ፋይናል ማለት መቋጫው ነው ማለት ነው። እስካሁን ብዙ ታሽተዋል። ብዙ በቶተናም ፍላጎት ምክንያት ብዙ ተብለዋል። ብሬንትፎርዶች ብዙ ከዩናይትድ ገንዘብ ለማግኘት ጥረት አድርገዋል። የተሳካላቸው ነው የሚመስለው። ኤግዛክትሊ የፈለጉትን ገንዘብ ባያገኙም ዩናይትድ ደግሞ አልተንገታገተም። አንዳንዶቻችሁ ኮሜንት ላይ እንደውም ስትሰጡ ነበር በጣም ቆራጥ የሆናችሁ ለቲማችሁ ዩናይትድን ብትወዱትም ቢያመጣ ደስ ቢላችሁም ግን በቃ ፖሊሲ እንደዚህ አይነት መስመር ማበጀት አለብን። ዩናይትድ ገንዘብ አውጪ መሆኑ 70 ስለተጠየቀ 80 ስለተጠየቀ ዝም ብሎ መክፈል የለበትም። ካለፈው ስህተት መማር አለበት ዩናይትድ። ምክንያቱም ብላችሁ ስታስቀምጡ አንዳንድ በሳል ቤተሰቦቻችን ኮሜንት ትሰጣላችሁ። አብዛኞቻችሁ በጣም ጥሩ ጥሩ ኮሜንት ነው የምትሰጡት አድማጮቼ፣ በጣም ጥሩ ኮሜንት ምስለታችሁን ነው የሚያሳየኝ በየአቅጣጫው፣ ከሀገር ውጭ ያላችሁ ሀገር ውስጥም ያላችሁ ማለት ነው። እና ዩናይትድ አሁን ለሱ የተጠየቀውን ገንዘብ የሚከፍል ከሆነ ለቀጣይ ሁሉ ተጫዋቾች እያላችሁ ነው ስገልጹ የነበራችሁት። ለቀጣይ ለሚያመጣቸው ተጫዋቾች ለሚፈልጋቸው የሚደራደራቸው ተመሳሳይ ችግር ይገጥመዋል። ዩናይትድ ለካ ብሬንትፎርድ ጋር ሲደራደር ብሪያን ቤሞን ለማስፈረም የተጠየቀውን ገንዘብ አልከፈለም፣ ተጠናክረዋል፣ አሁን አቋም አላቸው የሚል አይነት ነገር ክለቦች ቀጣይ ዩናይትድ የሚፈልጋቸው ተጫዋቾች ሲያናግር ክለቦችን እንደዚህ አይነት አቋማችንን ይረዳሉ ብላችኋል። እና በጣም ይሄ በሳልና አርቆ ሀሳቢነት ነው። ክለባችሁ ተጫዋች እንዳይመጣ ብትመኙም ግን የራሳችሁ የሆነ ፕሪንሲፕል ኖራችሁ የክለብ መርህ ኖራችሁ በዚህ መንገድ ዩናይትድ መሄድ አለበት እያላችሁ አሁን ውጤታማ ዩናይትድ ሊሆንበት ተቃርበዋል ማለት ነው። የተጋነነ ገንዘብ አይደል ሊያወጣ የተቃረበው በብሪያን ቤሞ ዝውውር ዙሪያ ለማለት ነው። አድማጮች ተጫዋቹ በቅርቡ ቃለመጠይቅ ሰጥቶ ነበር። አንድ ነገር አለ። ከቢቢሲ ስፖርት አፍሪካ ጋር ነው ቃለመጠይቁን ያደረገው። ከስካይ ስፖርት ጋር የሰጠውን ቃለመጠይቅ ከዚህ በፊት ነግረናቸዋል አድማጮች። ዩናይትድ እሱን ለማስፈረም ንግግር ላይ ስለመሆኑ ስለ ዝውውር ስለሚወራበት ነገር ተጠይቆ የመለሰው ምላሽ አለ። ለእኔ አዲስ ነው እንደዚህ የዝውውር ወሬዎችን መስማት፣ ግን ያው የእግር ኳስ ተጫዋች ሕይወት አንዱ የታሪኩ አንዱ አካል ነው ሲል ተናግሮ ነበር። አሁን ደግሞ በፕሪሚየር ሊጉ የተሳካልህ አምና ስኬታማ የሆንከው በምን ምክንያት ነው ተብሎ እንዲሁ ሲጠየቅ ኮንሲስተንሲ ነው ብሏል። የሮኒ አድናቂ መሆኑን ተናግሮ ነበር። እንደ ሮል ሜደል እንደሚያውም ሲናገር ነበር። አሁን ግን እዚህ ደረጃ ላይ የደረስኩትና እዚህ ብቃት ላይ እኔ የተገኘሁት በጣም ኮንሲስተንትሊ ፐርፎርም ስላደረግኩና ጠንክሬ ስለሰራው ነው የሚል አስተያየት ሰጥቷል። እና ትልቅ አምቢሽን ካለህ አለ እና በፕሪሚየር ሊጉም ሆነ ሲዝኑን ሙሉ ፐርፎርም ማድረግ የምትፈልግ ከሆነ ኮንሲስተንሲ ያስፈልጋል። የመጫወት ፍላጎት፣ ስኬታማ የመሆን ፍላጎት፣ አምቢሽን ሊኖርህ ይገባል። ለዛ ነው በየጊዜው እየተሻሻልኩ ያለሁት። አሁንም በየቀኑ እየተሻሻልኩ ነው። ቀጣይ ሲዝንም መሻሻሌን እቀጥላለሁ በሚል ይሄ ተጫዋች ያለውን ነገር በዚህ መልኩ አስተያየት ሰጥቷል ማለት ነው። ያለውን ሙሉ ኳሊቲ ለመጠቀም ራሱን ፑሽ እንደሚያደርግ ነው ማለት ነው። አድማጮቻችን አስተያየቱን የሰጠው ብሪያን ቤሞ። አድማጮች ይሄ ልጅ ወደ ዩናይትድ የሚያደርገው ዝውውር ይቃረብ ይጨርስና ኦልሞስት መረጋገጡን ስናቅ ሄርዊጎ ለመባል ሲቃረብ ብዙ የምንነግራችሁ ዜና አለ። ለዩናይትድ ትልቅ ፊርማ ነው። በነገራችሁ ላይ የኩኒያና የብሪያን ቤሞ ለዩናይትድ መፈረም እመኑኝ አድማጮች ዩናይትድን በአንዴ ነው የሚቀይረው፣ ትራንስፎርም ያደርገዋል። በተለይ የማጥቃቱን ሂደት እጅ የሚሰጡ ተጫዋቾች አይደሉም። እነዚህ ተጫዋቾች ዩናይትድን በእጥፍ እጥፍ ነው የሚያጠናክሩት። በተለይ ኩኒሃብ ከትልልቅ ቲሞች ጋር ጨዋታ ሲያደርግ የሚያደርገው እንቅስቃሴ በጣም የሚገርም ነው። እያየሁ ነበር፣ የተሰጠውን ሬቲንግ እያየሁ ነበር። ሁሉም ሬቲንጎቹ አረንጓዴ ናቸው። የሚገርማቸው ይሄ ትልቁ ሬቲንግ ሲሰጥ አይ ቲንክ አረንጓዴ ነው የሚሰጠው። ይሄ 7 ነጥብ ምናምን በጣም ጥሩ ፐርፎርም ስታደርጉ ነው የሚሰጠው አይደል? በዚህ ደረጃ ከቢግ ሲክስ ከምንላቸው እንግሊዝ ፕሪሚየር ሊግ ቲሞች ጋር ባለፈው ዓመት ኮኔሃ ሲንቀሳቀስ ያለው ሬቲንግ ከፍተኛ ነው። ብሪያን ቤሞ ደግሞ 20 ጎል ያስቆጠረ ልጅ ነው። በ7 አሲስት ላይ ተሳትፎ ያደረገ ልጅ ነው። እና የሁለቱ መምጣት ጥምረት ዩናይትድን እጅጉን ነው የሚቀይረው። ሌሎች ተጫዋቾች ደግሞ የምንፈልጋቸው ሲጨመሩ አስቡት ዩናይትድ ምን ያህል ሊሻሻል የሚችል ቲም እንደሆነ አሁን ባለው ሁኔታ የሚጨመሩ ይመስላል። እነኚህ ተጫዋቾች የምናስፈርማቸው ምንም ተጫዋች ሳንሸጥ ነው። የምንሸጣቸው ተጫዋቾች ሲሄዱ ደግሞ 9 ቁጥር ቦታ ላይ፣ አማካይ ቦታ ላይ፣ ግብ ጠባቂውም እንግዲህ አይታወቅም እንደ ሁኔታው። ዩናይትድ ጥሩ ተስፋ አለው ቢዘገይም የዝውውር መስኮቱ ግን ገና መሆኑን ደግሞ ተረዱ። 2 ወርና ከዛ በላይ ያለ አድማጮቻችን
ብቻ ለዛሬ ያዝንላችሁ ዜናዎች እነኝህን ይመስላሉ። ሀሳብ አስተያየት፣ እንደዚሁም ጥያቄዎች በኮሜንት እንደተለመደው አድርሱን። እንመለከታቸዋለን፣ እናያቸዋለን፣ ሀሳብ እንሰጥባቸዋለን። ነገ በተለያዩ ዜናዎች አገኛቸዋለሁ። እስከዛው ሰላም ሁኑ። ባባይ